የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት 11 ወራት በተከናወኑ ስራዎችና በቀጣይ የከተማዋን ሰላም በዘላቂነት ለማስቀጠል የሚያስችል ውይይትን ከባለድርሻ አካላት ጋር አድርጓል። ባለፉት 11 ወራትም ህዝቡን የሰላም ባለቤት በማድረግ በተከናወኑ ተግባር የወንጀል ምጣኔን 43 በመቶ መቀነስ መቻሉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናግረዋል። በያዝነው በጀት ዓመት አጠቃላይ ከባለፈው ዓመት ጋር ሲነጻጸር 43% የወንጀል ምጣኔ የቀነሰበት ሂደት አለ። ይህ ሊሆን የቻለው አንዱ የመከላከል ስራችን ህዝብን ባሳተፈ መልኩ ጠንካራ በመሆኑ፣ ሁለተኛ ደግሞ በተለይ ይሄንን የሚሰሩ አካላትን የተጠያቂነት ስርዓቱ እጅግ ፈጣንና አስተማሪ እየሆነ በመምጣቱ የወንጀል ምጣኔ ባለፈው ዓመት ከነበረው ጋር ሲነጻጸር በእጅጉ ቀንሷል። የከተማዋን ሰላም ለማስጠበቅ በተሰማሩበት የሙያ ዘርፍ ላይ ኃላፊነታቸውን እየተወጡ መሆናቸውን የውይይቱ ተሳታፊዎች ተናግረዋል። የዚሁ የአዲስ አበባ ዙሪያ አባገዳዎች የ11 የህይወት ማጥፋት ነፍስ ግድያን አስታርቀን 11 በዚህችው በለሚኩራ ክፍለ ከተማ ውስጥ ተቀምጠን ቢሮ ተሰጥቶን እዛው ውስጥ 11 የነፍስ ግድያን አስታርቀናል። 11 የነፍስ ግድያ ማለት 11 ሰዎች ብቻ አይደለም። የሰላም ሰራዊት ሙስሊሙን ብቻ ለመጠበቅ ወይም ፕሮቴስታንቱን ብቻ ለመጠበቅ ወይም ኦርቶዶክስን ብቻ ለመጠበቅ አይደለም፣ ወይም የመንግስትን ተልእኮ ብቻ ለመጠበቅ አይደለም። በአጠቃላይ ሰላምን በተመለከተ እፎይታ እንዲያገኝ አራዊቱ፣ ወፉ፣ ዛፉ ሁሉም የተፈጠረው ነገር ሁሉ ሰላም እንዲያገኝ የተሰማራ ሰራዊት ነው። ሰላምን ለማደፍረስ የተለያዩ መንገዶችን እየተጠቀሙ የሚገኙ አካላትን ከድርጊታቸው እንዲቆጠቡ ለማስቻልና ዘላቂ ሰላምን ለማስጠበቅ ትኩረት የሚሹ ሀሳቦች በውይይቱ ተሳታፊዎች ቀርበው በስራ ኃላፊዎች ማብራሪያ ተሰጥቶባቸዋል። መንግስትና ማህበረሰቡን ሊያጣሉና ሊያባሉ ያሉ ነጋዴዎች አሉ። ከቁጥጥር ስራ ውጪ ደግሞ በመደበኛነት ከአቅርቦት ጋር እየተነሱ ያሉ ጉዳዮችንም በደንብ ጤናማነታቸውን መፈተሽ ያስፈልጋል። በደንብ ትኩረት አድርጋችሁ መስራት ያስፈልጋል የተባለውን ግብረ ኃይሉም የሚመራው በቢሮአችን እንደመሆኑ መጠን በቀጣይም አሁንም የኑሮ ውድነቱ እንዳይባባስ በተለይ አርቲፊሻል የዋጋ ጭማሪ እንዳይፈጠር ለማድረግ ሰፊ የሆነ ግብረ ኃይሉ ቁጥጥር እያደረገ ነው ያለው። ግን አሁንም ችግሮች አሉ። እነሱን ገባ ብላችሁ ፈትሹ ተብሎ የተባለውን ነገር በደንብ የምንወስድ ይሆናል። በጋራ መኖሪያ ቤቶች ላይ በአብዛኛው የውጭ ሀገር ዜጎች አሉ። እነሱ ምን እየተደረገ እየተሰራ ነው? ከጸጥታ አንጻር ማለት ነው። አብዛኛው የመኖሪያ ፍቃድ የሌላቸው ማህበረሰቦች አሉ እዛ ቦታ ላይ እና ትኩረት ተሰጥቶ እዛ ላይ ቢሰራ ጥሩ ነው። ኮንዶሚኒየም ላይ የተነሱ ጉዳዮችን መረጃዎች እኛም አሉ በስፋት እየሰራን ነው። አሁንም በተለይ ከውጭ ዜጎች ጋር በተያያዘ ኮንዶሚኒየም አካባቢ ሰነድ አልባዎች ጋር በተያያዘ ወንጀልም የሚፈጽሙ አካላትም ጭምር እዛ ውስጥ የሚተባበሩበት ራሳቸውም የሚፈጽሙበት አግባብ ስላለ ትንሽ ትኩረት ተሰጥቶበት ቢሰራ ተብሎ የተባለው ትክክለኛ ጥያቄ ነው። በትኩረት የምንሰራ ይሆናል። በከተማ ውስጥ እየተመዘገበ ያለውን የልማት ስራና ሰላምን ለማስቀጠል አሰራሮችን በቴክኖሎጂ የታገዙ ለማድረግ በትኩረት እየተሰራ መሆኑም ተገልጿል። እንደ ከተማችን ውበት ልክ እንደ ከተማችን ለውጥ ዘመናዊ መሆን አለበት አይደል? ስለዚህ የጸጥታ ስራዎቻችንን በቴክኖሎጂ የማስደገፍ ስራ ላይ በደንብ ከቢሮ ጀምሮ በቀጣይ ጊዜያቶች ደግሞ በወረዳም በክፍለ ከተማም እየለሙ እንዲወርዱ የማድረግ ስራ እየሰራን ነው። ከጸጥታ መዋቅሩ ጋር በመቀናጀት የከተማዋን ሰላም ለማስጠበቅ እየተጋ የሚገኘውን የሰላም ሰራዊቱን አቅም ለማጎልበት ከ32,000 በላይ አዳዲስ አባላትን አሰልጥኖ ወደ ተግባር ማስገባት መቻሉንም ቢሮ አስታውቋል።